ሰላም ጤና ይስጥልን። እንዴት ናችሁ? እንደምን አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ ትናንትና ተከናውኗል። ከትናንትና ጨዋታዎች ውስጥ በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የሚደረገው ፉክክር ይበልጥ ትኩረት የያዘ ነበረ። የቻምፒየንስ ሊግ ውድድር በተለይ ወደ መጨረሻዎቹ 5-6 ጨዋታዎች ይበልጥ አይን ውስጥ የሚገባ እንደሚሆን ኤክስፔክት ይደረጋል። ማንቸስተር ዩናይትድ በተከታታይ አሁንም ድል እያደረገ ነው የሚገኘው። ከኒውካስሉ ጨዋታ በኋላ አገግሟል። በኒውካስል ከደረሰበት ከባድ ሽንፈት በኋላ ትናንትና ቀጥተኛ የቻምፒየንስ ሊግ ቦታውን ከሚፎካከረው አስቶን ቪላ ጋር ያደረገውን ጨዋታ ድል ማድረግ ችሏል። 3-1 በሆነ ውጤት ትናንት አሸንፏል። ከጨዋታው በኋላ ማይክል ካሪክ ስለ ቡድኑ የሰጠው አስተያየት በተለይ የቡድኑን አጠቃላይ እድገት፣ የቡድኑን አጠቃላይ ጥንካሬ የሚያሳይ ነው። በተሻለ የፉክክር መንፈስ ውስጥ ያሉት ዩናይትዶች በየጨዋታው እድገት እያሳዩ ይገኛሉ። በተለይ ለተጋጣሚ ቡድን ከሚቀርቡባቸው እሳቤዎች አንጻር ማንቸስተር ዩናይትድ የበሰለ ቡድን እንደሆነ እየተመለከት እንገኛለን። አብዛኛውን የጨዋታ እቅዶች እንደምታውቁት በጫና ውስጥ የሚደረጉ ቢሆንም የቡድኖች የተሻለ በሜዳ ላይ የሚያደርጉት የእንቅስቃሴ እድገት የሚወሰነው በአሰልጣኙ የጨዋታ እቅድና የተጫዋቾች የአእምሮ እድገት ነው። የማንቸስተር ዩናይትድ ተጫዋቾች ለጨዋታ በተለይ የሚዘጋጁበት የአእምሮ እድገት ካለፉት 3-4 ወራቶች ወዲህ ለውጦች እያመጡ እንዳሉ ግልጽ ነው። ከአሰልጣኝ ሩበን አሞሪም ስንብት በኋላ እንግዲህ ማንቸስተር ዩናይትድ በተለይ በማጥቃት እንቅስቃሴ፣ በመከላከል አደረጃጀት ወጥ የሆነውን የቡድን ቅርጽ በመስራት የተሻለ ነገር ማምጣት ችሏል። ትናንትም የተፈጠረው ነገር ያ ነው። ተጋጣሚ እጅግ በጣም ተቸግሮ በእንቅስቃሴ የተሻለውን ነገር ለማግኘት ተወስኖ ነበር የተመለከት ነው። በተለይ ማንቸስተር ዩናይትድ ወደ ተጋጣሚ ሜዳ የሚገባበት ኢነርጂ ልዩ ነበረ። ማይክል ካሪክ በዘንድሮ የውድድር ዓመት በዩናይትድ ብዙ ነገሮችን አስተካክሏል። ማንቸስተር ዩናይትድ የሚያጠቃበትን መንገድ አስተካክሎታል። ማንቸስተር ዩናይትድ የሚከላከልበትን መንገድ አስተካክሎታል። ማንቸስተር ዩናይትድ ኳስ ከተነጠቀ ወይም ደግሞ ኳስ ካጣ በኋላ ኳስ መልሶ የሚያገኝበትን ፍጥነት ራሱ ጨምሮታል። ይሄ የማይክል ካሪክ የጨዋታ እሳቤ በማንቸስተር ዩናይትድ የሚፈልገው እንደሆነ የሚታወቅ ነው። ምክንያቱም ዩናይትድ ጥሩ ቡድን አልነበረም። ዩናይትድ በተጋጣሚ እጅጉን በቀላሉ የሚበለጥ ቡድን ነበረ። በተጋጣሚ እጅጉን ዶሚኔት የሚደረግ ቡድን ነበረ። ካሪክ የዘንድሮ የውድድር ዓመት የጨዋታ እቅዱ ቴክኒካል ፕሮፊሸንሲ ነው። በእያንዳንዱ የጨዋታ መንገድ ላይ የተሻለውን ነገር ቡድኑ እንዲያመጣ ከሚያደርግባቸው መንገዶች መካከል የሃይ ሌቭል ወይም ደግሞ የከፍተኛ ደረጃ ስኪሉን ኤክስፐርታይዝ የሚያደርጉ ወይም ደግሞ በሙሉ ብቃት የሚፈጽሙ ተጫዋቾችን ተግባራዊ የሚያደርጉትን እቅድ እየሰጠ ያ ተግባራዊ የሚያደርጉትን እቅድ እየተከታተለ ያ ተግባራዊ የሚያደርጉት እቅድ የሚያመጣውን ውጤት እየገመገመ አሁን ባለበት ደረጃ ላይ ደርሷል። ይሄ እንግዲህ የማይክል ካሪክ የዘንድሮ የውድድር ዓመት የማንቸስተር ዩናይትድ እድገት ነው። በእንቅስቃሴ እንደምታውቁት በዚህ የጨዋታ ታክቲክ ውስጥ ቅድም ያልኳችሁ ቴክኒካል ፕሮፌሽንሲ በነ ካርሎ አንቸሎቲ ቡድን ውስጥ የሚተገበር ነው። በተለይ ዲፌንሱ እንዴት እንደሚቆም፣ ማጥቃቱ እንዴት እንደሚመራ፣ በተለይ የሾርት ፓስ ንክኪዎቹ እስከ መጨረሻው የሜዳ ክፍል እየተነካኩ ኮምቢኔሽን አታኩ ላይ ይበልጥ የተሻለ እንዲሆን የሚፈቅድ ነው። የኮምቢኔሽን አታኩ በተለይም ደግሞ የተቆለፉ መስመሮችን ለመስበር የሚያግዝ እንዲሆን ይፈልጋል ማይክል ካሪክ። ወደ መጨረሻው የሜዳ ክፍል ከገቡም በኋላ መፍትሄ በጋራ መፈለግን፣ ይሄ መሰረታዊ ነገር ይሄ ነው።
ወደ መጨረሻው የሜዳ ክፍል ከገቡ በኋላ መፍትሄ በጋራ መፈለግን የሚመርጥ አሰልጣኝ ነው ማይክል ካሪክ። በጨዋታ አቀራረቡ ካሪክ የ4-2-3-1 የጨዋታ አቀራረብን ነው የሚመርጠው። ከ4-2-3-1 የጨዋታ አቀራረቡ በኋላ በተለይም ደግሞ ወደ ማጥቃት እንቅስቃሴ በሚሄድበት ሰዓት ቡድኑ አብዛኛውን ሂደቱ ታክቲካሊ የሚነበበው የ3-2-5 የጨዋታ መንገድ ወይም ደግሞ የ2-3-5 የጨዋታ ስትራክቸር ይኖረዋል ማለት ነው። የተጫዋቾች ነፃነት በማንቸስተር ዩናይትድ ውስጥ በሚገባ አድጎ እየተመለከትን እንገኛለን። ሮቴሽን አለው። ይሄ ሮቴሽን ደግሞ የተጫዋቾችን አቅም በተሻለ እንዲያድግ የሚያግዝ ነው። ለምሳሌ አንድ ቦታ ላይ የሚጫወቱ ተጫዋቾች አንድ ቦታ ላይ ብቻ እንዲቆዩ አይፈቅድም። የ10 ቁጥር ሚና ላይ ያለው ተጫዋች ወርዶ ወደ 8 ቁጥር ሚና በሚመጣበት ሰዓት 8 ቁጥር ቦታ ላይ የሚገኘው ተጫዋች የከፈተውን ቦታ እንዲዘጋ ነው የሚደረገው። ወደ መስመር ወጥቶ የመስመር ማጥቃቱን በሚመራበት ሰዓት የመስመር እንቅስቃሴው ይበልጥ ጥራት ያለውና በተጋጣሚ ብልጫ እንዳይወሰድበት በማድረግም በንቃት የመስመር የማጥቃት እንቅስቃሴውን ይፈጥራል ማለት ነው። የመስመር የማጥቃት እንቅስቃሴውን ብቻ መፍጠር ሳይሆን ደግሞ የመስመር የማጥቃት እንቅስቃሴው ተጋጣሚ ብልጫ እንዳይወስድበትም እዛ የመጫወቻ ስፔስን መከልከል ላይ ትኩረት ያደርጋል ማለት ነው። ትናንት በነበረው የአስቶን ቪላ ጨዋታ ማንቸስተር ዩናይትድ እነዚህን ነገሮች ነበር ሲደጋግም የነበረው። አብዛኛውን ከጨዋታው እንቅስቃሴ ጋር በተያያዘ የጨዋታውን ብልጫ ለማምጣት የሚሄድበት መንገድ ተጫዋቾችን በተሻለ ኦፕሬት በሚያደርጉበት መንገድ ውስጥ እንዲቆዩ ፍቃድ የሚሰጥ ነበር። የሁለቱ የመሃል ተከላካዮች የሃሪ ማጓየር እና የሌን ዮሮ እድገት ደግሞ የማንቸስተር ዩናይትድ የመከላከል አደረጃጀት ጥንካሬ ነበረ። ኮቢ ሜይኖ በሩበን አሞሪም ሰዓት የተገፋው ተጫዋች አሁን የማንቸስተር ዩናይትድ የተከላካይ አማካኝ ቦታ ላይ ከካሲሜሮ ጋር የሚያደርገው ጥምረት የዩናይትድ ሌላኛው ትልቁ አቅም ሆኖ ነው እየተመለከት ነው የምንገኘው። በተለይ ሁለቱ የመሃል ተከላካዮች የተሻለ ነፃነት እንዲኖራቸው፣ ይሄ መሰረታዊ ነገሩ ይሄ ነው። የተሻለ ነፃነት እንዲኖራቸው ወደፊት ሁሉ ሄደው ማጥቃቱ ላይ ጆይን እንዲያደርጉና ማጥቃቱ ላይ እንዲሳተፉ በማገዝ የኮቢ ሜይኖ ሚና ከፍተኛ ነው። ለምሳሌ የዊንግ ተጫዋቾቹ ወደ አማካኝ ክፍል በሚጠጉበት ሰዓት ያውም ደግሞ የአማካኝ ክፍል እንቅስቃሴውን ከተጠጉ በኋላ በአማካኝ ክፍል እንቅስቃሴው ብዙ በሚቆዩበት ሰዓት ኮቢ ሜይኖ ወደ ኋላ ተመልሶ ሁለቱ የመሃል ተከላካዮች የመስመር ተጫዋቾቹን ቦታ እንዲሸፍኑ የራሳቸው የሆነ የሜዳ ያሸፋፈን እርጋታ ውስጥ እንዲገኙ በማገዝ ከግብ ጠባቂው ለሜንስ አጠገብ ቆሞ ልናየው እንችላለን። ይህንን ትናንትና በነበረውም ጨዋታ ሲደጋግሞ ተመልክተናል። በተለይ ለሁለቱ የመሃል ተከላካዮች ለሃሪ ማጓየር እና ለሌኒ ዮሮ እጅጉን በጣም አስፈላጊ ዩቲሊቲ ፕሌየር ምንለው አይነት ተጫዋች እንደሆነ ተመልክተናል። ካሪክም ከጨዋታው በኋላ ስለዚህ ተጫዋችም ሲናገር ያነሳው ሐሳብ ይሄ ነው። በጨዋታው ሁሌ ቢሆን የተሻለ ነገር ስንፈልግ የኮቢ ሜይኖ ፐርፎርማንስ በጣም አስፈላጊ ነበር ይላል። የኮቢ ሜይኖ ፐርፎርማንስ ከአማካኝ ወደ ተከላካይ፣ ከተከላካይ ወደ አማካኝ የሚደረጉት በጣም ወሳኝ የሚባሉ ሽግግሮችን በመምራት እነዚህ ወሳኝ የሚባሉ ሽግግሮችን ተቆጣጥሮ የተሻለ የቡድን እድገት እንዲኖር በማገዝ ያለው አስተዋጽኦ በቀላሉ የሚታይ አይደለም ብሏል። የዲዮጎ ዳሎና እንዲሁም የሉክ ሾው ወደ መጨረሻው የሜዳ ክፍል የመሄድ ነፃነትን በዚህ ተጫዋች አማካኝነት ነው ተግባራዊ እየተደረገ የሚገኘው። ስለዚህ የመሃል የተከላካይ መስመር ተጫዋቾች፣ የአማካኝ ክፍል ተጫዋቾችን ነፃነትና እድገት ከተመለከትን የኮቢ ሜይኖ ሚና ይበልጥ እያደገ መምጣት እነዚህን ተጫዋቾች አውትሻይን እያደረጉ እንዲሄዱ አግዟቸዋል። የሚወለወለው ጫማ መጨረሻ ላይ የሚወለወልበት ነገር ወሳኝ ነው፣ ይበልጥ እንዲያበራ ማለት ነው። ማንቸስተር ዩናይትድ ውስጥ የኮቢ ሜይኖ ሚና ያ ነው። የመጨረሻው የማጥቃት እንቅስቃሴውን ጥራት የሚያመጣው የዚህ ተጫዋች የጌም ባላንሲንግ ነው። የዚህ ተጫዋች ከአማካኝ ክፍል የጨዋታ ዶሚናንሲ ጀምሮ እስከ ማጥቃት ወደ ኋላም ወርዶ ወደ መከላከል የሚፈጥራቸው ሽግግሮቹ እጅግ በጣም መሰረታዊ የሚባሉ ናቸው። ኦፕሬሽኑን ከተመለከትን ለምሳሌ የአማድ ዲያሎና
የማቴስ ኩኛ እንቅስቃሴ በሚገባው ልክ እንዲያድግ ያደረገው የዚህ ተጫዋች መንገድ ነው። እንዳውም ማይክል ካሪክ ስለ ኮቢ ሜይኖ ሲናገር በተለይም ደግሞ የጨዋታ ፎርሜሽኑ ስትራክቸሩ የተሻለ እንዲሆን የዚህ ተጫዋች እዛ ቦታ ላይ መገኘትና ለሚፈለገው ኦፕሬሽን ዝግጁ መሆን በጣም አስፈላጊ ነው ነበር ያለው። ይሄ ዩቲሊቲ አይዲያን ለምሳሌ በካርሎ አንቸሎቲ ታክቲክ ውስጥ የተጠመቀ አሰልጣኝ ነው ተብሎ ይታሰባል ማይክል ካሪክ። ካርሎ አንቸሎቲ በጨዋታ ታክቲካቸው ውስጥ አብዛኛውን ኢምፖሴሽን ላይ የሺፍት ኦፍ ደ ፕሌይ ወይም ደግሞ የጨዋታ አቅጣጫዎችን በመቃየርና የመስመሮችን አጠቃቀም ይበልጥ ውጤታማ በማድረግ የሚታወቁ አሰልጣኝ ናቸው። በተለይ በፎርዋርድ ፕሬሲንግ ላይ የ6 ቁጥር ሚና ያላቸው ተጫዋቾች እንዲሳተፉ ይፈልጋሉ። የፎርዋርድ ፕሬሲንግ እንዲሁም በማጥቃትና በመከላከል ስትራክቸር ውስጥ ያለውን አማካኝ ክፍል ላይ የተፈጠረውን ትልቁን ቀዳዳ ሁሉ ኦፕሬት እንዲደረግ የሚፈልጉበት መንገድ ቀዳዳዎችን በመዝጋትና ቀዳዳዎች በሚከፈቱባቸው እንቅስቃሴዎች ውስጥም ደግሞ በጥንቃቄ እነኚህን ቦታዎች ዩቲላይዝ እንዲያደርግ የሚያግዙ አሰልጣኝ ናቸው ካርሎ አንቸሎቲ። 3-5-2ን ዶሚኔት የሚያደርገውን የአማካኝ ክፍል ለመጠቀም ይሞክራሉ። የአንቸሎቲን ሐሳብ ነው አሁን ማይክል ካሪክም ተግባራዊ ያደረገ የሚገኘው። ለምሳሌ በቢልድ አፕ ላይ የቢልድ-አፑ ሐሳብ የሾርት ፓስ ንክኪዎችን የሾርት ፓስ ጥራቶችን ይፈልጋል። አንቸሎቲም እንደዛ ይፈልጋሉ። የዚህ የሾርት ፓስ ንክኪዎች በተለይም ግብ ጠባቂዎቹ እንዲሳተፉ ይፈልጋል። ይህንንም ካሪክ በአንቸሎቲ ሐሳብ ውስጥ ሆኖ የሚደጋግመው ነገር ነው። ይህን ሁሉ በማድረግ ታዲያ የኮቢ ሜይኖ ሚናም እጅግ በጣም ከፍተኛ ነው። ለምሳሌ በማንቸስተር ዩናይትድ አሁን የሚገኘው ካሲሜሮ ፕራይም በሚባልበት ሰዓት ላይ በካርሎ አንቸሎቲው ሪያል ማድሪድ ውስጥ ከፍተኛ የሆነ አስተዋጽኦ ያደረገ ተጫዋች ነው። በተለይ የዚህ ተጫዋች ትልቁ ኳሊቲ የሚባለው የኦፖዚሽን ፕሬሲንግ ላይ የተጋጣሚ ሜዳን ጫናን ይበልጥ በመምራትና ትግግር በማድረግ የስፔሶችን እየፈጠረ እንዲሁም የዊንግ የማጥቃት እንቅስቃሴውን ይበልጥ ስለት ያለው የዊንግ የማጥቃት እንቅስቃሴ እያደረገ ፖዚሽናል ፍሪደሞችን እያወጀ የአቅጣጫ ነፃነትን እያወጀ የሚሄድ ተጫዋች ነው። ይህንን በአንቸሎቲ ሰዓት ሲያደርገው የነበረውን ነገር በአሰልጣኝ ሩበን አሞሪም ሰዓት ለማድረግ የተቸገረበት አንዱ ምክንያት የነበረው የፊትነስ ጥያቄ ያለበት፣ ሁለተኛ ደግሞ ከአሰልጣኝ ሩበን አሞሪም የጨዋታ ታክቲክ ጋር በተለይም ደግሞ አሞሪም ከተቸገረበት እንግሊዝ ውስጥ ከተቸገረበት የጨዋታ ታክቲክ ውስጥ አንዱ ምንድነው የሶስት የተከላካይ መስመር ተጫዋቾች አጠቃቀሙ ነው። እነዚህ የሶስት የተከላካይ መስመር ተጫዋቾች አጠቃቀሙ በተለይ ያሉትን ተጫዋቾች ይበልጥ ከማወቅ ጋር የሚመጡ ናቸው። በማንቸስተር ዩናይትድ ብዙ ኢነርጂ የሚፈልግ የጨዋታ ታክቲክ ነበር የመረጠው አሰልጣኝ ሩበን አሞሪም። ያ ኦፕሬሽኑ ዋጋ አስከፍሎታል። ከዛ ውጭ አዳዲስ የጨዋታ ታክቲኮችን ይጠቀም ነበር። ከነዚህ ውስጥ ለምሳሌ ዋይደር ሴንተር ባክ የሚል ሐሳብ ነበር። በዋይደር ሴንተር ባክ የጨዋታ ሐሳብ ውስጥ ለምሳሌ ሃሪ ማጓየር የ9 ቁጥር ተጫዋች ሆኖ ተመልክተነው ነበር። ሃሪ ማጓየር የሄደ ጎሎችን የማስቆጠር ፍላጎት ያለው ያን ፍላጎቱን የሚደጋግምና ለቡድን እንቅስቃሴ በተለይ ለማንቸስተር ዩናይትድ ለሚፈለገው የቡድን እንቅስቃሴ ወሳኙ አጋዡ ተጫዋች ሆኖ ተመልክተነው ነበር። አሁን አሰልጣኝ ማይክል ካሪክ እያደረገ ያለው ነገር ምንድነው? የሃሪ ማጓየርን መሄድ ይፈልገዋል። የሃሪ ማጓየር መሄድ በማንቸስተር ዩናይትድ የማጥቃትም የመከላከል ሚዛን ላይ ያለው አስተዋጽኦ በጣም ከፍተኛ ነው። ነገር ግን የሃሪ ማጓየር መሄድ በጥንቃቄ እንዲመራ ነው የሚፈልገው። ኬርለስሊ እንዲሆን አይፈልግም። መከላከል ዴብዙን እንዲያጣ ዩናይትድ አይፈልግም። ለምሳሌ ሃሪ ማጓየር በሚሄድበት ሰዓት ኮቢ ሜይኖ ወደ ኋላ ተመልሶ ከሉክ ሾው እና ከሌኒ ዮሮ መካከል እንዲገባ ይደረጋል። ሉክ ሾውም ይመለሳል ማለት ነው። ለምሳሌ በዲያጎ ዳሎ በሚሄድበት ሰዓት ወደ ኋላ ካሲሜሮ ተመልሶ የቀኝ የመከላከል አደረጃጀት ውስጥ እንዲገኝ ይፈልጋል። በትናንትናው ጨዋታ ለምሳሌ ማንቸስተር ዩናይትድ ሞር ስቴብል የሆነ ቡድን እየሆነ እንደመጣ መመልከት የሚቻለው በአስፈላጊ ሁኔታ ውስጥ የተቀየሩትን የተጫዋቾች ቁጥር ተመልክተን ነው ይህን ነገር እንድንል የሚያደርገን። ለምሳሌ ትናንት የተደረጉትን የዩናይትድ ቅያሬዎችን ብንመለከት 75ኛው ደቂቃ ላይ ብራያን ቤሞ ተቀይሯል። 91ኛው ደቂቃ ላይ
ካሴሜሮ ተቀይሯል። እነኚህ ሁለቱ ተጫዋቾች እንግዲህ ቤንጃሚን ሼሽኮ እንዲሁም ኡጋርቴ ናቸው። ሼሽኮ ተቀይሮ በገባ በ5 ደቂቃ ልዩነት ውስጥ ጎል ማስቆጠር ችሏል። ጥሩ ጎል ነው ያስቆጠረው። በዩናይትድ የጨዋታ እንቅስቃሴ ውስጥ በዩናይትድ የጨዋታ ስትራቴጂ ውስጥ የአእምሮ ነፃነት ቡድኑ እንዳገኘ በሚገባ መረዳት ይቻላል። ለምሳሌ ትናንት አንድ የጨዋታ ሐሳብ እየተመለከትኩኝ ያገኘሁት ምንድነው በአሰልጣኝ ሩበን አሞሪም ሰዓት ማንቸስተር ዩናይትድ የሚሄድበትና የሚመለስበት ሁኔታ እጅግ በጣም ያልበሰለ ነበር። ለምሳሌ ማንቸስተር ዩናይትድ ወደ ተጋጣሚ ሜዳ ለመሄድ 3 ደቂቃዎች የሚወስዱበት ቡድን ነበር። 3 ደቂቃዎች ይወስዱበታል ወደ ተጋጣሚ ሜዳ በስርዓት ለመግባት ማለት ነው። አሁን ማንቸስተር ዩናይትድ ወደ ተጋጣሚ ሜዳ ለመግባት ማክሲመም 2 ደቂቃ ወይ 1 ደቂቃ ከ28 ሰከንድ አካባቢ የሚወስድበት ቡድን ሆኗል። ዩናይትድ በአማካኝ በየ2 ደቂቃው የሚያጠቃ ቡድን ሆኗል። ዩናይትድ ኳስ ካጣ በኋላ በአሰልጣኝ ማይክል ካሪክ ሰዓት ኳሱን መልሶ ለማግኘት የሚሄድበት ፍጥነቱ ከአሰልጣኝ ሩበን አሞሪም 51% የሚሆን የእንቅስቃሴ እድገት አመጥቷል። በአሰልጣኝ ማይክል ካሪክ የጨዋታ ታክቲክ ያው የካርሎ አንቸሎቲንም ሐሳብ ስለሚወስድ ዋነኛውና ትልቁ እቅዱ ምንድነው? ተጋጣሚ እግር ላይ የቆየውን ኳስ መልሶ በፍጥነት ማግኘት የሚል ሐሳብ አለ። ለምሳሌ ተጋጣሚ ኳሱን በሚያገኝበት ሰዓት ከ4 ሰከንድ ባነሰ ጊዜ ውስጥ መልሶ ኳስን የማግኘት ፍላጎት አለው። ተጋጣሚ ኳስ እግሩ ላይ በቆየ ቁጥር በእንቅስቃሴ አደጋ ውስጥ ናችሁ ብሎ የሚያሰራ አሰልጣኝ። ወደ ተጋጣሚ ሜዳ ክፍል በምንገባበት ሰዓት ወደ ተጋጣሚ ሜዳ የእንቅስቃሴ ክፍል ከገባን በኋላ በቀላሉ የምንጥለው ኳስ መኖር የለበትም ብሎ ለተጫዋቾቹ በከፍተኛ ሁኔታ ይህንን የሚያስረዳ አሰልጣኝ ነው ማይክል ካሪክ። ምክንያቱም የሚመለሱ ኳሶች ስርዓት የሌላቸው ኳሶች ስለሚሆኑ ስርዓት የሌላቸው ኳሶች ደግሞ እኛን አደጋ ውስጥ ስለሚከቱን እነዚህን ስርዓት የሌላቸውን ኳሶች የምንከላከልበት ዕውቀት ያስፈልገናል ብሎ የሚያምን አሰልጣኝ ነው ማይክል ካሪክ። በአሰልጣኝ ሩበን አሞሪም ሰዓት የነበረው አንዱ ትልቁ ፈተና ማንቸስተር ዩናይትድ ይህንን ተግባራዊ ለማድረግ ኢነርጂ ይጎለው ነበር፣ ተነሳሽነት ይጎለው ነበር፣ ፍላጎት ይጎለው ነበር። ኢነርጂው ተነሳሽነቱና ፍላጎቱ አሁን በማይክል ካሪክ የቡድን እንቅስቃሴ ውስጥ በተሻለ አድጎ ቡድኑ ከአደጋ የወጣበትን ሁኔታ እየደጋገመ ይሄ ከአደጋ የወጣበትን ስርዓት ይበልጥ ደግሞ የተሻለ ውጤታማ አድርጎ ተመልክተነዋል። እንግዲህ እግር ኳስ ጨዋታ ከስኪልም በላይ አእምሮ ያስፈልጋል የሚባለው ለዚህ ነው። በዩናይትድ የቡድን እድገት ውስጥ አንዱ ትልቁ ለውጥ የሚባለው የአእምሮ ነፃነትና እድገት ነው። የአእምሮ ነፃነት እግር ኳስን በምትጫወትበት ሁኔታ ውስጥ ያለው ሚና ከስኪል በላይ ነው። ስኪልህን ይበልጥ ውጤታማ ለማድረግ የአእምሮ ነፃነት ያስፈልጋል። በማይክል ካሪክ የጨዋታ ታክቲክ ውስጥ ተጫዋቾቹ ሰርቫይቭ ያደረጉት ነገር ሜንታሊ ፍሪ ናቸው፣ ፍሌክሲብልም ናቸው። አሁን በሜንታሊ ፍሪና ፍሌክሲብል በሆነ የጨዋታ መንገድ ውስጥ በየትኛውም ሪጂድ ፊሎሶፊ ውስጥ አይቆዩም ማለት ነው። ሪጂዲቲ የእግር ኳስ ስትራክቸር ገዳይ ነው። ማይክል ካሪክ የሚፈልገው ነገር ያ ነው። እየቆየ እየገባው ያለው ነገር ያ ነው። በመጀመሪያዎቹ ጨዋታዎች ላይ ቡድኑ ካስተካከለው ነገር አንጻር ያን ነገር ይዞ ይቀጥላል ወይ የሚል ስጋት ነበር። ያን ነገር ያቆየዋል ወይ የሚል ስጋት ነበር። ነገር ግን ይህ አሰልጣኝ ፕራዮሪታይዝ ያደረገው ቅድሚያ የሰጠው ነገር ግን በተጫዋቾች አእምሮ ውስጥ ምን እንደሚያስፈልግ ቀድሞ በመረዳት ተጫዋቾች የጎደላቸውን ነገር አብሮ በመፈለግ ነው ያገዛቸው። ስለዚህ የጎደላቸው ነገር በግልጽ በአሰልጣኝ ሩበን አሞሪም ሰዓት ፍሌክሲቢሊቲ ጎላቸዋል፣ የአእምሮ ጥንካሬም ጎላቸዋል። ስለዚህ በአእምሮ ጥንካሬና በፍሌክሲቢሊቲ ውስጥ ሆነው ማድረግ የሚገባቸውን ነገር ደጋግመው እንዲያደርጉ ነው እድል እየሰጠ ያለው። የኒውካስሉ ጨዋታ ለማንቸስተር ዩናይትድ ትልቅ ትምህርት የሰጠ ጨዋታ ነው። በነገራችን ላይ እዛ ጨዋታ ላይ ዩናይትድ አንድ ያገኘው ፖዚቲቭ ነገር ምንድን ነው?
በጨዋታ እንቅስቃሴ ውስጥ በተለይ የመጨረሻዎቹ ደቂቃዎች ላይ ምን መሆን እንዳለበት ትምህርት አግኝቷል። ሽግግሮች ላይ ለምሳሌ ማንቸስተር ዩናይትድ ይበልጥ እንዲጠነቀቅ አድርጎታል። ሽግግሮቹ በከፍተኛ ሁኔታ በጥንቃቄ የሚመሩ ሽግግሮች መሆን እንዳለባቸው፣ የመስመር ተጫዋቾች ሽግግሮቹን መምራትና ማስተካከል ወሳኙ የነሱ ሚና እንደሆነ አስረድቷቸዋል። ለምሳሌ ትናንትና በሽግግር ከተመለከትነው ዩናይትድ የሶስቱ ተጫዋቾች ሚና በጣም ቤዚክ ነበር። የማቴዎስ ኩኛ፣ የአማድ ዲያሎና የዲየጎ ዳሎ ሚና ማለት ነው። የእነዚህ ተጫዋቾች ሚና ከጎል ጀርባ ሆኖ ጎሎችን ማስቆጠር ወይንም ደግሞ የግብ ዕድሎችን ማዘጋጀት ብቻ አይደለም። የእነዚህ ተጫዋቾች ትልቁ ሚና ማንቸስተር ዩናይትድ ከኳስ ውጭ ባለው ሁኔታ ውስጥ በደንብ እየሰማችሁ አድማጮች፣ ማንቸስተር ዩናይትድ ከኳስ ውጭ ባለው ሁኔታ ውስጥ ሪለንትለስ በሆነ መንገድ፣ ረፍት አልባ በሆነ መንገድ ውስጥ በመገኘት የዩናይትድን የሚጠቃበትን ስፔስ የመቆለፍ ግዴታ ውስጥ ሆኖ የምንመለከታቸው። አብዛኛውን ማንቸስተር ዩናይትድ ለፈጠረው ሬዚሊየንስ፣ ለሁኔታዎች ራሱን ላዘጋጀበት መቋቋም፣ ምክንያቱም በእያንዳንዱ እንቅስቃሴ ውስጥ ዩናይትድ የሚያደርጋቸው ነገሮች ከሬዚሊየንስ የሚመጡ ናቸው። አዳፕት አድርገውታል። እያንዳንዱ ሽግግር ሪከቨሪዎቹን፣ ባውንስ ባክ ሲቹዌሽኖችን፣ መልሶ እንደገና ወደ ማጥቃት፣ መልሶ እንደገና ወደ መከላከል የሚመጡባቸውን ሁኔታዎች በፍጥነት ነው ተግባራዊ ያደረጉ የሚገኙት። በተለይ በአሰልጣኝ ሩበን አሞሪም ውስጥ የነበረው አንዱ ትራውማ ምንድን ነው? ዩናይትድ ኳስ በሚያጣበት ሰዓት ኳሱ ሄዶ አደገኛ እንደሚሆን ነው የሚታሰበው። ሁሌም ኳሱ ከታጣ በኋላ ባለው ሁኔታ ውስጥ ማንቸስተር ዩናይትድ ከፍተኛ የሆነ ጫና፣ ከፍተኛ የሆነ ተጽዕኖ ውስጥ እንደሚወድቅ እምነት አለ። ይሄ ትራውማ ነው። አሁን በዩናይትድ የጠፋው ነገር ይሄ ነው። ትራውማው ጠፍቷል። ዩናይትድ ውስጥ ያለው ይሄ ፍራቻ፣ ዩናይትድ ውስጥ ያለው ይሄ የሆነ ነገር ሀፕን ያደርጋል የሚለው ስጋት ጠፍቷል። ይሄንን ማይክል ካሪክ ዴቨሎፕ እንዲያደርጉ ተጫዋቾች ሲያደርግ በድግግሞሽ የነበሩባቸው ችግሮች ላይ እንዲቆዩ አድርጎ አሰርቶ ነው ያሳካው ማይክል ካሪክ። ስለዚህ ከዚህ በኋላ በሚኖሩ ጫናዎች፣ ከዚህ በኋላ በሚኖሩ ችግሮች ማይክል ካሪክ ሁኔታዎቹን ኮንትሮል ለማድረግ፣ ሁኔታዎቹን ለመቆጣጠርና ለማሸነፍ የተጫዋቾቹ አእምሮ ውስጥ የቆየበት መንገድ ቤዚኩ ነገር ነው። አሰልጣኞች የተጫዋቾች አእምሮ ውስጥ መቆየት አለባቸው ይባላል። በተጫዋቾችና በአሰልጣኞች መካከል ያለው ኮሚኒኬሽን ባሪየር የማይኖረው፣ ኮሚኒኬሽኑ ይሄ ችግር የማይፈጠርበት አእምሯቸው ውስጥ መቆየት ሲችሉ ነው። በተጫዋቾችና በአሰልጣኞች መካከል ያለው የአእምሮ መናበብ ስርዓቱን የጠበቀ ካልሆነ፣ ልክ እንደ ኢንኮዲንግ እና ዲኮዲንግ ማለት ነው፣ ስርዓት የጠበቀ ካልሆነ የሚያነቡት ዳታ፣ ኮምፒውተሩ የሚያነበውና አውትፕሪንት የሚደረገው ዳታ ትክክል አይሆንም ማለት ነው። ስለዚህ ተጫዋቾችም ከአሰልጣኙ የሚወስዱት አይዲያ፣ የአይዲያ ቡድን የሚሰራው የአይዲያ ነው የተሻለ የቡድን ግንባታና የተሻለ የቡድን ዶሚኔንሲን በሂደት በክትትል ሊያመጣ የሚችለው። ስለዚህ ያን የተሻለ ዶሚኔንሲና ክትትል እንዲያመጣ በተጫዋቾችና በአሰልጣኞች መካከል ኮሚኒኬት የሚደራረጉበት ነገር አንዱ ነው። በካሪክ ውስጥ ኢዚ ኮሚኒኬሽን ይጠቀማል ማይክል ካሪክ። በተጫዋቾችና በሱ መካከል የሚኖረው ግንኙነት ኢዚ ኮሚኒኬሽን ነው። ሁለተኛው ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ እብሪተኝነት ቀንሷል። በአሰልጣኝ ሩበን አሞሪም የነበረው ሐሳብ አይዲያው ቢመቸኝም፣ እኔ እንደግል አይዲያው ቢመቸኝም፣ የአይዲያው በጣም አድናቂ በሆነም ከዚህም በኋላ በሚሄድባቸው ቦታዎችም በሚያሰለጥንበት ሰዓት ብዙ የሰጠን ነገር ስላለ እውቀት፣ እኔ እውነት ለመናገር በቅርብ ጊዜ ከተመለከትኳቸው አሰልጣኞች ከነ ዲዘርቢ፣ በቅርብ ጊዜ ከተመለከትኳቸው ከነ ሆርዝለር በላይ የተሻለ የእግር ኳስ መረዳት ያለው ሰው ነው ሩበን አሞሪም። እግር ኳስን የሚተነትንበት መንገድ ስርዓት ባለው ሁኔታ ነው እግር ኳስ የሚተነትነው። ነገር ግን ሩበን አሞሪም የጠፋው በባህሪው ነው። አሮጋንሲ ይበዛ ነበር ዩናይትድ ውስጥ። እብሪተኝነት ቤት ሰርቶ ነበር። በተጫዋቾቹና በሱ መካከል ያለው ኮሚኒኬሽን ተሰብሮ ነበር።
የአእምሮ ስራው ደቆበት ነበር። ካሪክ ምንድነው ያደረገው? የዚህን ግልባጭ ነው ያደረገው። አሮጋንሲን አጠፋው። አባታዊ የሆነውን የተጫዋቾችና የሱን ግንኙነት ቢውልድ አደረገ። አባታዊ በሆነው የተጫዋቾችና የሱ ግንኙነት ውስጥ ማንቸስተር ዩናይትድ ይበልጥ እያደገና እየተሻሻለ የመጣ ስትራክቸር ያለው ቡድን ሆነ። ይሄ ያደገ የማንቸስተር ዩናይትድ ቅርጽ ያለው ቡድን ለተጋጣሚዎቹ አስቸጋሪ ሆኖ ዘለቀ። ተጫዋቾችን ታክቲካሊ ያንተ የጨዋታ እቅድ ተገዥ እንዲሆኑ የምትሰጠው ስልጠና ብቻ ሆኖ በቂ አይደለም፣ ዋስትና ሊሆን አይችልም። በዩናይትድ ቤት ውስጥ የተፈጠረው ነገር ያ ኦሊቨር ሆልት ሲጽፍ ምንድን ነው የሚለው? በሜል ኦንላይን ላይ ገብታችሁ ልትመለከቱ ትችላላችሁ፣ ወይም ደግሞ ከዚህ ፕሮግራም በኋላ የሊንኩን አስቀምጥላችኋለሁ፣ ታነቡታላችሁ። ባን ካላደረገኝ የሚያነሳቸው ነገሮች ምንድነው? ኮቺንግ ኢትስ ኖት ኦል አባውት ቲቺንግ ዩር ፕሌየርስ ኢትስ ሃው ዩ ሃንድል ዘም ነው የሚለው። እንዴት ነው የምትይዛቸው ነው ተጫዋቾቹ የምትቆጣጠርበት መንገድ፣ ተጫዋቾችን የምትይዝበት መንገድ ጤነኛ ነው አይደለም የሚለውን ነገር ማየት አለብህ ይላል ኦሊቨር ሆልት። በትክክልም የሩበን አሞሪም እና የማይክል ካሪክ ልዩነት ያ ነው። ካሪክ ተጫዋቾቹን የሚይዝበት መንገድ አባታዊነት ነው። አባታዊ የሆነ ስልጠና ነው የሚሰጠው። ይህንን የርገን ክሎፕ አድርጎታል። ይህንን ሚኬል አርቴታ ያደርገዋል። ይህንን ከዚህ በፊት በነበሩ ትልቅ ስኬታማ የሚባሉ አሰልጣኞች ውስጥ ተደጋግሞ የተመለከትነው ነው። የነዚህ ደጋግመን የተመለከትናቸው አሰልጣኞች የረዥም ጊዜ ስኬታቸው አባታዊነት መሰረት ያደረገ ባህሪ ስልጠናቸው። ይሄ ባህሪያዊ ስልጠናቸው በተጫዋቾችና በእነሱ መካከል የተሰበረ ነገር እንዳይኖርና እንዲቀጥል፣ ኢቭን የተሰበረ ነገር ካለ ያን ነገር ለማስተካከል የሚያግዝ ነው። አሁን ዩናይትድ ትናንትና ድል ማድረጉን ተከትሎ በአውሮፓ ቻምፒየንስ ሊግ የተሳትፎ ትኬት ብቻ አይደለም እየታሰበ ያለው። ማንቸስተር ዩናይትድ አሁን ላይ እያሰበ ያለው ነገር በደረጃ ሰንጠረዡ ከፍም ብሎ ማጠናቀቅ ይቻላል ወደሚለው እሳቤ መጥተዋል። ተመልከቱት እንግዲህ የተከበራችሁ አድማጮች፣ አሁን ዩናይትድ 54 ነጥብ ላይ ነው የሚገኘው። አስቶን ቪላን ኦልሬዲ በ3 ነጥብ ቀድሞታል። ከሊቨርፑል ጋር የ5 ነጥብ ልዩነት ተፈጥሯል። ከቼልሲ ጋር የተፈጠረው የነጥብ ልዩነት ወደ 6 አድጓል። ስለዚህ ምንድን ነው ዩናይትድ አሁን እያሰበ ያለው? ማንቸስተር ሲቲ ነጥቦችን የሚጥል ከሆነ አንድ ቀሪም ጨዋታ ስላለው ዩናይትድ እና ሲቲ አንድ ቀሪ ጨዋታ አላቸው። ዩናይትድ ቀሪ ጨዋታው የሚያሸንፍ ከሆነ 57 ነጥብ ይገባል። ሲቲ እዚህ ነጥብ ላይ ስሊፕ አፕ የሚያደርግ ከሆነ፣ ምክንያቱም ወቅታዊ የሆነው ነጥብ መጣሉ ሲቲ እያደገ ስለመጣ አሁንም ፌል የሚያደርግ ከሆነ በመካከላቸው የሚኖረው የነጥብ ልዩነት የ4 ነጥብ ይሆናል። ስለዚህ ሁለተኛ ሆኖ የመጨረስ ፍላጎትን ሁሉ ያሳድጋል ማለት ነው። ማንቸስተር ዩናይትድ በዚህ የውድድር ዓመት የጎል ልዩነቶቹ ሁሉ አድገዋል። 13 የግብ ልዩነት መፍጠር ችሏል ዩናይትድ በዚህ የውድድር ዓመት 54 ጎሎች ማስቆጠር ችሏል። ይሄ በርካታ ጎል ነው። ካሳለፍነው የውድድር ዓመት በግብዳ ከጨረሰበት የውድድር ጊዜ በተሻለ ያደገ ነው። ያሳለፍነው የውድድር ዓመት የሚያጠቃበትም የሚከላከልበትም መንገድ ዩናይትድን አደጋ ውስጥ የከተተ ነበር። ዘንድሮ ዩናይትድን ባደገ መንገድ ውስጥ እንድንመለከተው ያደረገን ጊዜ ነው እያሳለፈ የሚገኘውና ከማይክል ካሪክ ውጤት ጀርባ ለውጥ ጀርባ የአእምሮ እድገቱ የቡድኑ የአእምሮ እድገት ወሳኝ የሆነ እገዛ አድርጓል። እናንተ እንዴት አያችሁት? ማንቸስተር ዩናይትድን ለውጡን እንዴት ትመለከቱታላችሁ? እስኪ ሀሳብ አስተያየት ስጡበት፣ ተሳተፉበት። ጥሩ ጊዜ ይውላችሁ።